ሰላም የዶክተር የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? መጥቻለሁ ዛሬም እንደተለመደው ያበዱና ቀውጥ የሆኑ ቪዲዮ ስብስቦችን ቀምሜ ከሽኜ ለናንተ ጎን ለጎን እናንተ ከፊት ለፊት አብረን ከት ልንል መጥቻለሁ እኮ ነው ማለት መጥቻለሁ። በቃ ድምጼ እንዴት ነው? አዎ እየለቀቀኝ ነው፣ ጉንፋኑ እየለቀቀኝ ነው፣ እየተሻለኝ ነው። ከዚህ በኋላም ፈታ ዘና ፏፈሽ ነው የምንለው ማለት ነው እስከ መጨረሻው። እንግዲህ እንደ ሁሉ ጊዜው አነጋጋሪና አዝናኝ የሆኑ ቪዲዮ ስብስቦችን ይዤላችሁ ቀርብ ያለው እስከ ቪዲዮ መጨረሻ የትምንቅንቅ የለ አብረን ከት ነው የምንለው። ቤተሰብ ያልሆናችሁ አሁን ሆኖ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የደውል ምልክት ትመጣለች እሷን በመንካት ሁሌ እኔ ቪዲዮ በለቀኩ ቁጥር ኖቲፊኬሽን እንዲገባላችሁ ማለት ነው። እሷን ነሃ ብታረጓት እኔ በቃ በደስታ ሞትባችኋለሁ። እንደተለመደው ዝግጁ ከሆናችሁ አዎ ዝግጁ ነን፣ እንጀምር በሉኝ። እንጀምር ዳይ ወደ ቪዲዮ። ልጄ ሱፐርማን የሆነ ልጅ ነው ያለ። አረ በርጣቢዮስ በስማ ነፍሳ ይማር በደንብ አጣምጠው ይሉ ፕላኑ ነው ይሉ በግራ በኩል ማለት እንዲህ በቀኝ በኩል እነ ደጀን ይገባሉ ማለት ሰማ። ከዛ በኋላ ነው በቀኝ በኩል በዚህ በኩል ደግሞ እነ አዲሱ ይገባሉ ማለት። ከዛ በኋላ ሰንጥቄ መሃል ላይ እኔ ይገባሉ ማለት ነው። ከዛ በኋላ ነው መገባው ነው አረ ዳውድ አረ ተውን እናንተ ሰዎች። በርጠሚዮስና ዳውድ ሰሞኑን አልተቻሉም። ዳርክ ሂውመር ነው ደግሞ የሚፈጥሩት። ስቲፍ እንዲህ ነው ማለት ነው። ሁሌ ለስቲፍ አድርሱለት ይሄን ቪዲዮ። ለምንድን ነው ግን ስትደባደቡ ማለት አንዳንድ ሰዎች የእናንተን በጣም ታናሽ ስታገኙ በጣም ሕፃን የሆነ ታናሽ ስታገኙ ልክ እኩያችሁ ግን ሲሆን እንደዚህ አትሉ። እኩያችሁ ስትደባደቡ ትይዙትና እስቲ ወንድናንተስ እስቲ አዎ እኮ በቃ አብዛኛው ወጣት ጋር ያለ ነገር እኮ ነው። ታናሻችሁ ሲሆን ለምንድን ነው ምላሳችሁ የምታወጡት? አረ ይመች አዝናና ይፈታረ ተመልከቱ እንግዲህ ወለንጭቲ አልጋ ይዘ ወይ ወለንጭቲ ይላል ጫማው። ተመልከቱ እንግዲህ እንዴ በረባሶ ክብደቱ ደግሞ ከሚገርማችሁ ነገር 3 ኪሎ ወይ 4 ኪሎ ይሆናል ክብደቱ። ተመልከቱ ይሄንን ነው ሰው አልጋ ይዞ እንደዛ አይነት አልጋ ይዞ የሻወር ጫማ ተብሎ የሚቀርብላችሁ ይሄንን ነው። አጂብ ነው። ተመልከቱ ወለንጭቲ ያልደርጉ ባታድሩ ይሻላችኋል እንዴ። በረባሶ አለ እስካሁን እንዴ። አረ ድፍረታችሁ ፔንሲዮን ውስጥ ነው የተቀመጠው እንዴ። ያውኑ ትውልድ ይሄንን በምን አቅሙ ነው ይሄንን ጫማ የሚጎትት? እንዳለውም 3 ኪሎ 2 ኪሎ ሊሆን ይችላል። ወገበን ነው የሚበጥሰው። በዚህ አቅም አድርገህ የድሮ ሰው ጠንካራ ነው የሚበላውም ጥሩ ነገር ነው። አሁን ሽሮ በልተህ ይሄንን አርጋ አትጓዝ። የታንክ ጎማ በለው እንዴ። አረ በረባሶ አረ ግን ግፋችሁ ወለንጭቲዎች። ወለንጭቲ ወዴት ነው? ወደ ሐረርጌ መስመር መሰለኝ። በረባሶ ሻወር መግቢያ ካልጋ መረጃ አርጋችሁ ታስቀምጣላችሁ። እዲ አልቅም ደግሞ እኛ ሰፈር የሚያደርግ ሰውዬ ነበር። ጫማው ሳያልቅ እሱ ሞተ፣ አርጅቶ ሞተ። ይሄ በረባሶ ከባድ ጫማ ነው። አረ ግን ከልመና በኋላ ይዤ መጣሁት ግን እስቲ እኔዋ ቺን ደግሞ ከነሱም ብሶ ማለት ነው ዝርዝር እያሉ የዝርዝር ማስ ይጠይቁኝ ነው እንጂ የሰው ፊት እያገረጠ ነው እንዴ። እነዚህ ግልምጫ ሁላ ግርጠጠጠጥ እያደረገ እንዴ ይዤ ገብቼ ለማኝ ነኝ ብዬ ላምን የምችለው
ተይ እንጂ ስራዬ እንዲደብረኝ አታርጊኝ ተይ እንጂ እንዴ ምን ሆነሻል አይታችኋታል ገና እኮ ይሄም በቂ አይደለም ብላ እየተበሳጨች እኮ ነው ለመና የሚያክል ማዳበሪያ እጄችን ነው የመጣሁት እሷ ሐሳቧ በማዳበሪያው ሞልታ ለመምጣት ነበር በይንግድ ፍቃድ አውጪ ቫት ተመዝገቢ እንግዲህ ቪዲዮ መንግስት እጅ ይገባል ያው አሰራሩ ይቀየራል ነው ምልሽ ይቀየራል በቃ ወዲያው ደረጃ ሀ ነው አመርውሃ የሆነ ብቻ የሆነ ደረጃ ውስጥ ተገቢያለሽ እንዴ ግራ የለ ምን የለ እንደዚህ ታዲያ እኔ እዚህ ምን አታግለኝ አልመጣም አንቺ ጋር ከጎንሽ አዎ መከታሽ ነው መሆኑ ባለው ነገር ለመጋገር እንሞክራለን እቃውም ልክ አይደለም ጆግ መኖር ነበረበት በጁስ መፍጫ ይሰራል ግን ልክ አይማመጣው ሶ ግን ከመጣው አይቀር እንደው አስተምሬሽ ለመሄድ እናርገው ፍሪስታይል ይባላል ባለ ነገር የለም ከማለት ጊቭ አፕ ከማድረግ ባለው ተሰርቶ ይበላል ቆንጆ ምጣድ ግን እውነት እሱ አንድ ነገር ነው መግዛቱ ላይ ጎበዝ ነሽ ምን እንደሆነም አላወኩም ነበር መጀመሪያ በእውነት የምን እንጀራ ሲገዛ የኔ ቴዎሪ መሀል ላይ ጠብቅ አረግሽ ለምን እንደዚህ አያርግም አይሰራጭም እሱ ለቢዝነስ ይሁንና ይሄኛው እንደለመድ ነው ቢዝነስ ሲሆን ከትንሽ ጀምረሽ ያደገ ሲሄድ ዝም ብለሽ እዚህ መሀል ላይ ከጨመርሽበት ዞሮ እየሰፋ ያበላሽብሻል ከዚህ ግን ከሆነ ኦሬዲ በደንብ አጥረሽ በር እንዴት ነው አጥረሽ አይደል ቤት መሰለ ሶ መከለል አለብኝ እንዳልወጣ ስዊርል ይባላል ስዊርል እንደዚህ ይሰራል ማለት ነው እስቲ በስማው እስክድስ ወይኔ በዚህ መጋገር እንደከባድ ነው ምንም ነገር ተከራክረሻለሁ ማለት ነው ራ መለሰት ምንድነው ያረክሽው እሺ እኔ ከቦና ምን ያረክሽ አማን ይቻላል ስላልሽ ሁሉ ነገር ይቻላል አበረታታሽ ስር ለሁለት ይደድት እንጀራ እንዴት ነበር ኤክስፒሪየንስ ጥሩ ነው ፓስታውም ቆንጆ ነበር ስመደም ጥርግ አርገሽ ነው የበላሽው ምንም ኤቪደንስ የለሽም አዝቻለሁ ተደብቀሽ በእውነት አረ ሁለት አንድ አይነቶች ከኔ ተገናኙት ያቺም ላስተምሮሽ ብላ እንዴ አመለሰተይ እንጂ ደፋሹ ነው ጋገርሹ ነው የሚባለው ብዙም ደስ አላለኝም ብቻ ሁለት አንድ አይነቶች ናቸው ይመቻችሁ እኔ አላምንህም ናት አንተ በጣም ውሸታም ነህ ያው እንግዲህ በቃ ጀመረሽ አንቺ እኮ ሰው ስለማታምኚ ነው በቃ ድርቅ ምናምንሽ ነው የምሬን ነው በቃ ደረ የምር ግን ይሄ ነገር ናፍቆኝ ነበር ክርክርሽ ምናምን የምር በቃ ተጠፋፋን እኮ ስንት ጊዜያችን የፈለከኝ አምስት ምን አሁን ምን እኔ ስላለኝ አንቺም ቢዚ ነሽ ወይ እኮ ስላይወስ እንዴ ከመጥራው በመሃላችን ያለው ስለ ቴክኖ ስፓርክ 50 ነው ማወራው አረ ይመችሽ ትችያለሽ ማስታወቂያ የምር ትችያለሽ እንዴ እኔ ሌላ በመሃላችን ስፓርክ አለ ይመቻችሁ አረ ማዘሯ ግን እንዴት ነው ምሾፈው ማዘሯ አረ ይመችሽ ከዴሊቨሪ ስራ ከመውጣታችን በፊት ለዴሊቨሪ ስራ ከመውጣታችን በፊት ሳልደብቅ ገልጬ በጣም ወድሻለሁ ሽንኩርቱ ተከተፈ ስጋው ገባ ይላል ከህይወት ያልጬ ላዛኛ ፓስታ ይላል ቺዝ ገባ ይላል ኧረ ጉዴ በርገር ወተት አናናስ ብርቱካን እርጎ ሙዝ
ሆይ 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 ምራቄ መጣ። እኔ ልሆን እንጂ የማልጠቅም ርካሽ ወደ ስራ ወንድሜ እጽ ነው እንደምታዘዋውረው? ምንድነው የምታዘዋውረው? ዳይመንድ ነው ማዕድን ነው የምታዘዋውረው? ዴሊቨሪ? ኧረ እባክህ እንዴ ምንድነው? አሁን የበላህ እኮ የህፃን ልጅ ልደት ድግስ እኮ ይሆናል። አዎ ይሆናል። ፍራፍሬው ደግሞ አቀማመጡ ልክ እንደዛ። እኔ ይሄ ልጅ ብዙ ጊዜ አያዋለሁ። ይበላል አይጠረቃም። ንቅንቅ የለም። ከዚህ የሚጨምረው የሚቀንሰውም ነገር እንዳደራቃ አይነቃነቅም። በቃ አይነቃነቅም ባለበት። አበላሉ ግን አያምጣው። አሁን ይሄ ስንት ቤተሰብ የሚመልስ ምግብ ነው? እንዲህ ከሆነ እኔም ገባበታለሁ። ዴሊቨሪ ስራ ዘው ነው የምልበት። ዘው በዴሊቨሪ ስራ እንደዚህ ይበላል እንደዚህ ይሰራል ብላችሁ ጻፉልኝ እናንተ ከስር። እኔ ዘው ብዬ ገባበታለሁ። አቤት አይጀግነው ማዘር አንበሳው እንዴት ነው ወጌሻ? ኧረ ማዘር ምን ማን ተሰብራ ነው ያቺ ልጅ እንደዛ ወያው አራዲል ያስተገበች አንተ ማዘር እንዴ አይተኙም እንዴ? እርሱ ታሪክ የተኛሉ አጫጫሃቸው እኮ አተኛ ምን የለ እንደው ሊመጣ ነበር ላግዝ እኮ ቂቤ ለጋ ቂቤ ይዤ እንትን ነው እኮ ማዘር እንዳሰቡት አይደለም ማዘር። ትንሽ ክረምት አይደል ንፋስ ነፈሰባትና እንደዛ ነው። የምን ብርድ አለ? እንደዛ ነው እና ብርድ ይታሰል እንዴ? አተ ታርብላ የምታንተ ኧረ ወጌሻ ዋው ወጌሻ ድምጿ ተመችቶኛል። ስታሻት የምታወጣው ድምጽ አሪፍ ነው። ምንም አይልም። ጥሩ ጎበዝ ወጌሻ ነው። መታሸት የምትፈልጉ ያው እንግዲህ አድራሻውን ፈልጉ። ምርጥ ወጌሻ ነው። ቀስ በይ ወደ ቀኝ ወደ ግራ ቻው ኧረ እናንተ እንደው ለመሰነባበት እድሉ አላችሁ፣ አግኝታችኋል። ለመሰነባበት እድሉ ኖሯችሁ ቻው ባይዘ እንደዚህ አይነት ከርቭ ማለት መሪ ስትይዙ በጣም ነው የሚያስቸግረው። ይጎትታል፣ ወደ ገደል ነው የሚጎት። የሆነ ሰይጣን የሆነ ነገር አለውና በተለይ ለሴት ልጅ ደግሞ ይከብዳል ብዬ ነው ማስበው እንደዚህ አይነት ከባድ ከርቭ። በሰንበት ትምህርት ቤት ተማሪ ያለሽ ከምታውቂያቸው መዝሙሮች የኔን ታሪክ ይገልጽልኛል ወይ በጣም ውስጤን ይነካኛል የምትሆን አንድ መዝሙር እስቲ ዘምሪልኝ። ሶሊያና ተጫውተሽ ደመና ነያዛኝቱ እመትህትና ደግፊኝ እናቴ ይሙላልኝ ጎለቴ ደግፊኝ እናቴ ይሙላልኝ ጎለቴ አቅርቢኝ ከፊቱ ይማለኝ ምሕረቱ እኔ ኃጢአተኛ ነኝ። አዛኝቱ እመትህትና አግዘኝ እናቴ ይሙላልኝ ጎለቴ። በጣም ታሳፍሪያለሽ። ለዚች በደም ካንሰር እየተሰቃየች ላለች ለ10 ዓመት ህፃን አድርሱልኝ ብላ እቺ የምትመለከቷት ግለሰብ የሰራችውን ቪዲዮ ባካችሁ አንዴ አዳምጡ። በጣም ይቅርታ አድርጉልኝ። ለዚች ገና እንቡጥ ገረዳ አድርሱልኝ። ምንም ነው የማይጠቅመው እዚህ ምድር ላይ እግዚአብሔር ቢፈቅድ ብትኖሪ ለእናትሽ በተለይ በጣም ደስ የሚል ነገር ነው። ግን እግዚአብሔር ካልፈቀደ እግዚአብሔር ከፈለገሽ ወደ አምላክሽ እቅፍ ይሻልሻል። እኔና እዚህ ምድር ላይ እንደሚታየው የሚያጓጓ ነገር የለም። ያለቀ የመጨረሻ ዘመን ላይ ነው ያለነው። በጣም ታሳፍሪያለሽ፣ በጣምም ታሳዝኛለሽ። በፍጹም እንዲህ አይባልም። አንቺ ወተሽ በድፍረት ከዚህ ዓለም ብትሰናበችም ችግር የለም ብለሽ በዚህ ልክ የተናገርሻት እቺ የምትመለከቻት የ10 ዓመት የደም ካንሰር ታማሚ ህፃን ለመኖር ምን ያህል ጉጉት እንዳላት እስቲ አንዴ አዳምጪ። አድነኝና እንደዚህ ያወሩብኝ ሰዎች ትሞታለች አተርፍም ብለው ያወሩብኝ ሰዎች ላሳፍራቸው ነው ስለ ነበረው ሌላ ምንም ማለት ነው። ምክንያቱም በቃ ትንሽ እሱ ነው የሰጠኝ እሱ ነው ብትብለኝ። በደንብ ሰማሻት? እቺ ህፃን ምን ያህል ለመኖር ጉጉት እንዳላት። እድሜዋ ገና 10 ዓመት ነው። በልጅነት እድሜያችን ብዙዎቻችን በሷ እድሜ የምንጫወትበት የምንደሰትበት እድሜ ነው። በዚህ ሰዓት እንደሷ እድሜ በሷ አእምሮ ስቴጅ
እንደዚህ አይነት ቪዲዮ ለሷ አድርሱ ብሎ መስራት ምን የሚሉት ጋጠወጥነት ነው? ስለ ቤተሰቦቿስ ጥቂት እንኳን አስበሻል ወይ? በእናት በአባቷ ቦታ ሆነሽ አስበሻል? ልጃቸውን ከዛሬ ነገ ፈጣሪ እንዲምርላቸው እያለቀሱ ከጎኗ ለሚያስታምሟት ቤተሰብ ይሄ ምን የሚሉት ቪዲዮ ነው? በቃ አንቺ የዓለም ነገር በጣም ገብቶሻል አይደለ? እንዴት ደፍረሽ በዚህ ሁኔታ ውስጥ ያለ ቤተሰብ ላይ እንደዛ አይነት ቪዲዮ ይሰራል? በመጨረሻም አንድ ነገር ብዬ መጨረስ ፈልጋለሁ። አዎ እቺ አንድ የምትመለከቻት ሴትዮ ተስፋ የሚያስቆርጥ ካለሽበት ሁኔታ አንፃር ልብ የሚሰብር ነገር ተናግራ ሊሆን ይችላል። በተቃራኒው ግን እጅግ በጣም በመቶ ሺዎች የምንቆጠር አንቺ ነገ ከዚህ በሽታ ድነሽ ወተሽ ፈጣሪሽን ስታመሰግኚ ማየት የምንፈልግ እጅግ በጣም በብዙ መቶ ሺዎች የምንቆጠር ወገኖችሽ ከጎንሽ ነን። ይሄንን እንዳትረሺ። አድርሱልኝ። አመሰግናለሁ።